Warning of a new massive Russian strike expected to hit Ukraine. የሰሜን አትላንቲክ ስምምነት ድርጅት ወይም ባጭሩ ሲጠራ ኔቶ በዓለም ላይ ትልቁና ተጽዕኖ ፈጣሪው የመከላከያ ጥምረት ነው። በወቅታዊነት 32 አባል ሀገራትን ያካተተው ይህ ጥምረት ከ75 ዓመታት በፊት ሲመሰረት የያኔው ዓለም የነበረችበት ሁኔታ ከዛሬው ፈጽሞ የተለየ ነበር። ዛሬ ላይ ዋና መስሪያ ቤቱን በቤልጅየም ዋና ከተማ ብራሰልስ ያደረገው ይህ ድርጅት የተመሰረተው ሚያዝያ 4 ቀን 1949 በአሜሪካ ዋና ከተማ ዋሽንግተን ነው። በዚያ ቀን 12 ሀገራት ማለትም አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ቤልጅየም፣ ኔዘርላንድስ፣ ሉክሰምበርግ፣ ጣሊያን፣ ፖርቹጋል፣ ዴንማርክ፣ ኖርዌይና አይስላንድ ካደረጉት ጉባኤ ማግስት የዋሽንግተን ስምምነት የተሰኘውን ውል በመፈራረም ድርጅቱን በይፋ መሰረቱ። የኔቶን አመሰራረት ለመረዳት ወደ ሁለተኛው የዓለም ጦርነት መመለስ ያስፈልጋል። ከ1939 እስከ 1945 የተካሄደው ይህ ጦርነት አውሮፓን በከፍተኛ ሁኔታ ከማውደሙ ባለፈ ከጦርነቱ መጠናቀቅ በኋላ ዓለም በሁለት ታላላቅ ሀያላን ጎራዎች ተከፈለች። በአንድ ወገን አሜሪካና ምዕራባውያን አጋሮቿ፣ በሌላ ወገን ደግሞ ሶቪየት ህብረትና የምስራቅ አውሮፓ አጋሮቿ ቆሙ። ይህም ከመሳሪያ ተኩስ ባሻገር ከባድ ውጥረት በመላው ዓለም እንዲሰፍን ያደረገው ቀዝቃዛ ጦርነት ተብሎ የሚጠራው የፖለቲካ የወታደራዊና የርዕዮተ ዓለም ፉክክር እንዲጀመር በር ከፈተ። በ1948 በቼኮስሎቫኪያ የተፈጸመው የኮሚኒስት የስልጣን መረከብና የበርሊን ከበባን ያዩ የአውሮፓ መንግስታት ሶቪየት ህብረት የኮሚኒስት ተጽዕኖዋን በአውሮፓ ልታሰፋ ትችላለች በሚል ስጋት ውስጥ በመግባታቸው ምክንያት አንዲት ሀገር ላይ ጥቃት ከተፈጸመ በሁላችንም ላይ እንደተፈጸመ እንቆጥሯለን በሚል መርህ የጋራ የመከላከያ ጥምረት ለመፍጠር ተስማሙ። ይህ ለሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ መስረታ እርሾ የሆነውን አንቀጽ 5 ወለደ። እሳቤውም በአንድ የኔቶ አባል ሀገር ላይ የሚፈጸም የውጭ ወታደራዊ ጥቃት በሁሉም አባል ሀገራት ላይ እንደተፈጸመ ይቆጠራል። ስለዚህ ሁሉም አባላት በጋራ የመከላከል ግዴታ አለባቸው የሚል ትርጉም አለው። ይህ መርህ መስከረም 11 ቀን 2001 በአሜሪካ ላይ ከተፈጸመው የሽብር ጥቃት ማግስት በጥቃት አድራሽነት በተጠረጠረው አልቃይዳና ይገኝበታል በተባሉ ሀገራት ላይ በተፈጸመ ዘመቻ ላይ መተግበሩ ይታወሳል። ይህም አንቀጹ በስራ ላይ የዋለበት ብቸኛ አጋጣሚ ሆኖ ይጠቀሳል። በ1991 ሶቪየት ህብረት መፍረሷን ተከትሎ የኔቶ አስፈላጊነት እንዳበቃ ገምተው ነበር። እውነትም እሳት ከሌለ ጭሱ ምን ይሰራል? የሆነው ግን በተቃራኒው ነበር። ድርጅቱ ከመፍረስ ይልቅ በፍጥነት መስፋፋት ጀመረ። እናም ቀደም ሲል በሶቪየት ህብረት ስር የነበሩ እነ ፖላንድ፣ ቼክ ሪፐብሊክ፣ ሃንጋሪ፣ ሮማኒያ፣ ቡልጋሪያና የባልቲክ ሀገራትን በአባልነት አቀጣጥሎ ተጠናከረ። ይህ መስፋፋት ደግሞ የሶቪየት ህብረትን ታሪክ አሻጋሪ ሆና በምትሳለው ሩሲያ መንግስት ዘንድ ተወዳጅነትን አላገኘም። ሞስኮ የቃል ኪዳኑ ድርጅት በዙሪያ ያሉትን ሁሉ አባል እያደረገ መመዝገቡ ከዛሬ ነገ ዋጥ ሁሽ የሚያሰኝ ሴራ የደህንነቴ ስጋት ነው ስትል ኔቶ በበኩሏ ሀገራቱ በፍላጎታቸው ተቀላቀሉ እንጂ ድርጅቱ የመከላከያ እንጂ የወረራ ጥምረት አይደለም ባይሆኑ ቆይቷል። እንዲሁ ባሉ ሰጣ ገባ መሃል የከረመው የኔቶና የሩሲያ ውዝግብ ከ2022 ጀምሮ በሩሲያና በዩክሬን መካከል የተነሳው ጦርነት ሳቢያ ሌላ የከረረ ዙረት ውስጥ እንዲጣዱ አድርጓል። በፕሬዝዳንት ቭላዲሚር ፑቲን በልበለው ትዕዛዝ ወደ ኪየቭ የዘመተው የሩሲያ ጦር ለዘመቻ መነሻ የካላቸው ምክንያቶች አንዱ አገጩ ስር የምትገኘው ዩክሬን ወደ ኔቶ መቀላቀሏን በዝምታ አላልፍም የሚለው ይገኝበታል። ሩሲያ የቀጥታ ወረራ ፈጽማለች ባዩ ኔቶ ድጎማውን በምትቆርጥለት አሜሪካ አጋፋሪነት ከዩክሬን ጎን ቆሞ ውጊያውን ሲቀላቀል የፑቲን መንግስት ዩክሬንን ውጦ ወደኛ መዞሩ አይቀርም የሚል ስጋት የገባቸው ስካንዲቪያኖቹ ፊንላንድና ስዊድን የወታደራዊ ገለልተኝነት ፖሊሲያቸውን በመተው ወደ ኔቶ ተቀላቅለዋል። ይህ እስካሁንም መቋጫ ያላገኘ ጦርነት ሳይበርድ ወደ ነጩ ቤተ መንግስት የተመለሱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኔቶ ህልውና ላይ አደጋ የደቀነ የሚባል ንግግር ማድረግ ጀመሩ። አሜሪካ ለኔቶ ሁሉን አደረገች። ኔቶ ግን እንዳለቅት ተጣብቆ ዶላር ከመመጥመጥ በቀር አንዳች አልፈየደልንም ባዩ አጼ ትራምፕ እንደውም ህብረቱን ጥለን እንወጣለን እያሉም ሲዝቱ አንድ አይደለም 3-4 ተሰምተዋል። ይህ ሁሉ ባለበት ነው እንግዲህ ድርጅቱ ከሰሞኑ በቱርክ አንካራ ጉባኤ አለ ብሎ
አባላቱን የጠራው። I'm here at NATO headquarters in Brussels preparing for the summit in The Hague. You will see here one of our coffee corners. There's another one over there. I typically start the day here with a good cup of coffee. But hey, let's get down to business. The summit. Why is this so important? እንደ ዘገባዎች ከሆነ የዚህ ጉባኤ ዋና ጉዳይ የአባል ሀገራት የመከላከያ ወጪን ማሳደግ ነው ቢባልም ከዚህ በስተጀርባ ያለው ጥያቄ ግን የኔቶ በቀጣይ ዓመታት ምን አይነት ተቋም ይሆናል የሚለው እንደሆነ ተወርቶ ያለቀ ጉዳይ ነው። ከ1949 ጀምሮ የጥምረቱ መተማመኛ በአሜሪካ ወታደራዊ አቅምና ፋይናንስ ላይ መመስረቱና በቅርብ ዓመታት የአውሮፓን ደህንነት አሜሪካ ልትሸከም አትችልም የሚለው የፕሬዝዳንት ዶናልድ ትራምፕ ዘፈን ህብረቱ በ2035 የመከላከያ ወጪ በህብረቱ አባል ሀገራት ኢኮኖሚ 5% ድርሻ እንዲይዝ እስኪወሰን አድርሷል። በእርግጥ 5% የሚለው ምጣኔ ለጆሮ ትንሽ ቢመስልም ብዙ የአውሮፓ አህጉር አባላት በእጅ ብለው የሚቀበሉት አልሆነም። የዋጋ ንረት፣ የዳና የውስጥ በጀት ጫና፣ ስደተኝነትን መሰል ተግዳሮት በመጋፈጥ ላይ ላሉት የአውሮፓ ሀገራት የመከላከያ ወጪን በዚህ ደረጃ ማሳደግ ማለት በማህበራዊ አገልግሎት፣ በትምህርት፣ በጤና ወይም በመሰረተ ልማት ዘርፎች የሚወጣ ገንዘብ እንዲቀንስ ሊያደርገው ይችላል በሚል ሊቀበሉት አልወደዱም። በወዲህ ደግሞ የሩሲያና ዩክሬን ጦርነት አሁንም እንደቀጠለ ነው። የሩሲያ ጦር አካሄድ ብዙዎቹ የአውሮፓ ሀገራት ከቀድሞ የበለጠ መከላከያቸውን እንዲያጠነክሩ አድርጓቸዋል። በተለይ የባልቲክ ሀገራት፣ ፖላንድና ሌሎች ከሩሲያ አቅራቢያ የሚገኙት ሀገራት የመከላከያ በጀታቸውን በከፍተኛ ደረጃ ማሳደግ ላይ ቅድሚያ መስጠትን መርጠዋል። ለኔቶ መዋጩ የሚሆን ገንዘብ የሚለው ሐሳብ ከጆሮ አልፎ ወደ ቀልባቸው አይዘልቅም። እንዲህ ባሉ መሰረታዊ ጉዳዮች የተወጠረው የአንካራው ስብሰባ የኔቶ ህልውና ዋና መነጋገሪያ የሚሆንበት ጉባኤ ነው የሚለው ግምት በሰፊው ናኝቷል። ሌላው ትኩረት የዩክሬን ጉዳይ ነው። ምዕራባውያን አጋሮች ለኪየቭ የሚሰጠውን ድጋፍ እንዴት እንደሚቀጥሉና የጦርነቱ አቅጣጫ ምን እንደሚሆን በጉባኤው ከሚነሱ ዋና ጉዳዮች መካከል ይገኛል ሲሉ የሚዘግቡት መገናኛ ብዙሃን ፕሬዝዳንት ትራምፕ ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር የሚያደርጉት ውይይትም ይህንኑ የሚመለከት እንደሚሆን ገምተዋል። የጉባኤው አስተናጋጅ በአንድ በኩል የኔቶ አባል ሀገር ስትሆን ከድርጅቱ ጋር በቅርበት ለመስራት በጎ ፈቃደኛ የሆነችው በጦር መሳሪያ አቅም ፈርጣማ ነገር ግን ጥርስ የተናከሱ ሀገራትን የማሸማገል ሚና ደጋግማ ስትወስድ የምትታየው ደግሞ በሌላ በኩል ከሩሲያ ጋር የተለያዩ የኢኮኖሚና የዲፕሎማሲ ፍላጎቷን አስጠብቃ የምትጓዘው ቱርክ ናት። ቱርክ ይህንን ጉባኤ ማሰናዳቷን በአጋጣሚ ብቻ መውሰድ ያልፈቀዱ ተንታኞች ምናልባትም የአንካራ መንግስት ከሩሲያ ጋር የአግባቢነት ሚና እንዲጫወት ኔቶና አባላቱ ፈልገውትስ ቢሆን ይላሉ። በአጠቃላይ የአንካራው የኔቶ ጉባኤ የበጀት ውሳኔ የሚተላለፍበት ብቻ ሳይሆን ጥምረቱ በአዲሱ የዓለም ፖለቲካ አቀማመጥ ራሱን የት ጋር እንደሚያስቀምጥ በዩክሬን ጦርነት የአውሮፓ መንግስታት በቀጣይ ምን ሰልፍ የያዙ የሚሉ ወሳኝ ነጥቦች የሚነሱበት መድረክ እንደሚሆን ተገምቷል። ለዚህ ዘገባ አናዱሉ፣ ሲቢኤስ ኒውስ፣ ሚድል ኢስት ሞኒተር እና ኢንዱስታን ታይምስ ያሰራጩትን መረጃ በዋቢነት ተጠቅመናል።